አለው። ምንድነው አላማችሁ ግን? ህዝቡን አስለማችሁ ሊጨርሱት ነው። ሰው ወዴት ሂድ ነው የምትሉት? ሰው ወደ አምላኩ ሊሄድ ይገባዋል። ወላሂ የመዳን ቀን ዛሬ ነው ልጆች። ይህ የጌታ ፈቃድ ነው። አላህ ሱብሓነሁ ወተዓላ ቀድ አፍለሃል ሙእሚኑን አለ። አማኞችን በእርግጥም ዳኑ ይላል። አራት ነጥብ የምእመናን ምዕራፍ የሚል ራሱን የቻለ ስለ አማኞች የሚናገር ምዕራፍ አለ በቁርአን ላይ። አማኞች ምን ይሆናሉ ከተባለ ዳኑ ብሎ የመጀመሪያው ቃል ቀድ አፍለሃል ሙእሚኑን በእርግጥም ብሎ ነው የሚናገረው። በእርግጥም አማኞች ዳኑ። አራት ነጥብ አይ አይደል? ወደ ነብያት መንገድ ነው። ወደ ነብያት መንገድ ተመለሱ። ጠዋት የሆነ ቪዲዮ ሰርች ነበር አንዲት ልጅ ትናንትና በጠየቀችው ላይ እንደገለም ዝም ይገባ ስለ እንዳለ ይስድብ ማለት። አረ ክርስቲያኖች አስተውሉ፣ የተናገርኩትን ነገር አስተውሉ። የተናገርኩት ነገር እዛ ላይ አምላክ የትኛውን ሃይማኖት ደንግጓል ከሁለቱ መጽሐፍ አንፃር። በእስልምና ስናይ ጊዜ አምላክ ራሱ እስልምና እንደደነገገው ነግሮናል። ለነብያት እንደደንግጎ እንደሰጣቸው፣ ነብያት እንደሰበኩት፣ ሙስሊሞች እንደነበሩ ቃል በቃል ማስረጃ ተናገርኩ። ይሄ ነገር ደግሞ ወደ መጽሐፍ ቅዱስ ስንመጣ ጊዜ እግዚአብሔር ክርስትናን አልደነገገውም። ክርስቲያን ሆኖ ብሎ አላዘዘም። ነብያቶችም ክርስቲያን ሆኖ ብሎ ህዝቦቻቸውን አላዘዙም። የተነገረበት ቦታ ካለ እዚህ ቦታ ተብሏል ብሎ የሚናገር አንድ ትውልድ እንኳን አይጥፋ። መሐመድ እንደዚህ ነው፣ አላህ መሐመድ እንደዚህ ላድርገው እንዳለ ሰድባቸው። በምንድን ነው ጭንቅላታቸውን እየሞላቸው ያለው? ቆም ብላችሁ አስቡ። ወላሂ ላዚም እነዚህ አስተማሪዎቻቸው እያጠፏቸው ነው ያሉት። ወደ ገሃነም እየጎተቷቸው ነው ያሉት። እዛቻለ አይደል? ሰው እንዴት አይ ይሄ መጽሐፌ ላይ እንዲህ አለ እንኳን የሚል አንድ እንኳን ይጥፋ። አይ እግዚአብሔር እንዲህ ብሎ ለነብያት ደንግጎላቸዋል ክርስቲያን ሆኖ ብሎ አለቀ በቃ። እንደዚህ ማድረግ እየተቻለ ካለ እዛቻለ አይደል? ያ አላህ ይመስገን። አላህ ይዲኩም። ነብዩ መሐመድን መሳደብ መልስ አይደለም እኮ ሰለላሁ ዐለይሂ ወሰለም። እርሳቸውን መሳደብ መልስ አይሆንም። እንደነ ደግሞ የተወሰነ አይቼ ነበር ቅድም እንዳጋጣሚ ወጣ እንዳልከዝህና መልስ ምንድነው እንትናቸው ማስረጃቸው ሂስትሪ መጽሐፍ ስንተኛ ክፍል ላይ ተማርና ያ ጀማ እስልምና የመጣ ከ600 ዓመት እንትን በኋላ እንዳለ ማስረጃቸው። ሰው መጽሐፍ ቅዱስ ላይ ማስረጃ የለውም እንዴ? የሂስትሪ ነው ፊዚክስ ላይ ሲቪክ መጽሐፍ ላይ እስልምና የመጣ ከክርስቶስ ልደት ከ500 ዓመት በኋላ ማስረጃ ምንድነው? ኬሚስትሪ መጽሐፍ ሂስትሪ መጽሐፍ 8ኛ ክፍል ላይ ነው አይደለ? ሰው እንዴት ነው ከዚህ ማስረጃ ሊይዝ የሚችለው? መጽሐፍ ላይ ካለ እግዚአብሔር ክርስቲያን ሆኖ ብሎ ደንግጓል ወይ? መጽሐፉ ላይ የለም። ነብያቶች ክርስቲያን ሆኖ ብሎ ህዝቦቻቸውን አዘዋል ወይ? የለም። ነብያቶች እኛ ክርስቲያኖች ነን ብለዋል ወይ? የለም። ተወት፣ ችግር የለውም። እሺ እንደው ከአዲስ ኪዳን ባለቤቶች አንድ ነብይ ጠቅሶ ሙሴ ወይ አብርሃም ክርስቲያን ናቸው ያላሉ ወይ? የለም። ታዲያ ክርስቲያኖች ክርስቲያን የተባሉት መቼ ነው? እዛው ማስረጃውን ጠቅሼላቸዋለሁ። የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትን በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። መቼ? ክርስቶስ ካረገ በኋላ ነው ክርስቲያን የሚለው ስያሜ የተሰጣቸው። አይተው አይደል? እስከ ክርስቶስ ከነበረበት ዘመን ድረስ ከቀደምት ነብያትም እንዲሁም አንድም ቦታ ክርስቲያን ነው ተብሎ የታዘዘበት ቦታ እግዚአብሔር አላዘዘም። ስለዚህ ማን ያወጣው ይሄን ስም ብዬ ደግሞ እዛ ነገርኳቸው። ክርስቲያን ተባሉ ነው የሚለው። አምላክ ነው ያላቸው አይደለም። ነብያት ነው ያሏቸው አይደለም። ሰዎች ናቸው ክርስቲያን ብለው ያወጡት ይሄን ስም። ራሱ ሰው ያወጣው ስም ሃይማኖት ስያሜ ነው ክርስቲያን የሚለው። እስልምና ስንመጣ ስል ነብይ ራሱ አይደለም ያወጣው አምላክ ራሱ። ወረዲቱ ለኩም الاسلام ዲና ይላል። ይሄን እስልምናን ሃይማኖት ደነገግኩላችሁ ራሱ ይላል፣ ወደድኩላችሁ። شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል ፈጣሪ ራሱ። ከዚህ በፊት ለኖህ ለአብርሃም ለሙሴና ለመሲሁ ደንግጌው የነበረውን እያለ ይናገራል። ለቀደምት ነብያት እንደደነገገው ቃል በቃል አለ። መጽሐፍ ቅዱስ ላይ ያለው የለም ጭራሽ። እግዚአብሔር ነብያቶች እነ ሙሴን ክርስቲያን ሆኑ ብሏል ወይ? አላለም። እሺ እነ ሙሴ ህዝቦቻቸውን አዘዋል ክርስቲያን ሆኑ ብለው አላሉ። እሺ እኔ ክርስቲያን ነኝ ብሎ የተናገረ አንድ ነብይ ያለ እንደው ለታሪክ ወፍ የለም። ነገ ከአምላክ ፊት በምትቆሙ ጊዜ በዚህ እምነት ላይ እንድትሄዱ አዝዤ ነበር ወይ ቢላቸው መልሱ ምንድነው የሚሆነው? እኛ ሲያው መልሳችን ይዘራል። ወደዚህ ወደ ነብያት መንገድ እንጠራቸዋለን። አላህ በቁርአን ላይ ወቁል ለልዚነ ኡቱል ኪታብ ወልኡሚይን አስለምቱ ማለት ሙሐመድ ሆይ ለነዛ ለአይሁድና ለክርስቲያኖች ስለሙ በላቸው አስተላልፉ ብሏቸዋል፣ አዟቸዋል። ግዴታ እንደሆነ በእርሳቸው ላይ ይሄን ማድረሱ እናንተም ጭምር እንደተላኩ በቁርአን ላይ አላህ ይገልጻቸዋል። ቁል ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ከሲረን ሚማ ኩንቱም ተኽፉነ ሚነል ኪታብ ወየዕፉ ዐን ከሲር። እናንተ አይሁድና ክርስቲያኖች ሆይ እነሆ መልእክተኛዬ ለእናንተም ጭምር መጥቶላችኋል ይላል።
هذا ለዚህ ሙት ሳይመጣባችሁ በፊት ወደዚህ ወደ ነብያት መንገድ ተመለሱ። ምሬ ነው። ቆም ብላችሁ አስቡ። እንዳለ ጭንቅላታችሁ ውስጥ የሚሞላችሁ እነዚህ ሰዎች ምንድነው ጥላቻን ነው የሚሰጥቷቸው። ያተሻለ አይደል? መጽሐፍ ላይ ያለ ነገር ቢያንስ ሰው እንትን ብሎ እምነቱን ያኔ እርግጠኛ ሆነው እንዲይዙ እንኳን ያኔ እንዲሄዱ የሚያስተምራቸው ነገር የለም። መሐመድ እንደዚህ ነው እንደዚህ ነው እንደዚህ ይሄ ሳይሆን ማንኛውም ቆም ብላችሁ አስቡ። ቁል ኢነማ አዒዙኩም ቢዋሂዳ አን ተቁሙ ሊላሂ መስና ወፍራዳ ثم ተተፈከሩ። አምላክ አላህ ምን ይላል? ሙሐመድ ወይ ለሰዎች እንዲህ ብለህ ንገራቸው፣ እኔ በአንድ ነገር ነው መመክራቸው፣ አንድ ሆናችሁም ወይንም ሁለትም ከዚያ በላይ ሆናችሁ ቆም ብላችሁ ለተወሰነ ጊዜ እንድታስቡ ነው። ቆም በልና እስኪ ያለሁበት መንገድ ምንድን ነው? በመጽሐፌ ላይ አምላክ ይሄንን አዞኛል። ክርስቲያን ነቢያቶች ይሄን ነገር ሰብከዋል ወይ? የቱ ጋር ነው ያለው? ነገ ከሞት በኋላ ከአምላክ ፊት መቆም አለ። ይሄን የሚያምን ሰው እንዴት ነው ዛሬ አምላክ ያላዘዘውን ሃይማኖት ይዞ ሊሄድ የሚችለው? በየትኛው ሃይማኖት ላይ ነው እንደሱን ያዘዘ? እዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነ አብርሃምን የነ ኢስሐቅን መንገድ ተከተሉ ነው ያሉት። የአብርሃም የኢስሐቅ የያዕቆብ የነዚህን መንገድ ይዘው ነው የመጡት። አላህ በቁርአን ላይ ሲመሰክርላቸው በል ጃአ ቢልሐቅ ወሰደቀ አልሙርሰሊን ይላል። ሙሐመድ በእውነትም እውነትን ነው ይዞላቸው የመጣው የቀደምት ነብያትንም መንገድ ነብያትንም ሁሉ ያረጋገጠ ነው ይላቸዋል አይደል? ወዝኩር ኢብራሂም ወኢስሐቅ ወያዕቁብ ኡሊል አይዲ ወልአብሳር። ሙሐመድ ሆይ በዚህ በመጽሐፍ ላይ አብርሃምን፣ ኢስሐቅን፣ ያዕቁብን አውሳላቸው ለትውልዶች ይላል። ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር። እነዚህ ከኔ ዘንድ የተመረጡ ቁንጮዎች ናቸው እያለ ይገልጽልናል። ታቻላረ የጽድቅ ማማዎች ናቸው እነዚህ ነብያት። የነዚህን መንገድ ተከተል እያለን ያዘዛቸው ምን ይላል አላህ? يعني وجاهدوا في الله حق جهاده هو اجتباكم وما جعل عليكم في الدين من حرج ملة أبيكم إبراهيم ይላል። ይህ እስልምና የአባታችሁ የአብርሃም መንገድ ነው ይላል። هو سماكم المسلمين من قبل አብርሃም ከዚህ በፊት ተከታዮችን ሙስሊሞች እያለ ይሰይማቸው ነበር ይላል። هذا الذي ندعوكم إليه ወደዚህ ነው እንጠራችሁ፣ ወደ ነብያት መንገድ። በዚህ መንገድ ላይ አንድ ሆነን የነብያትን መንገድ ተከትለን አብረን ገነትን እንግባ ነው፣ ከእሳት እንዳን ነው። እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይ እኮ? አለ እንዴ? ልመለስልህ እኮ ነው። አዳምጠኛ። እሺ ማቴዎስ ወንጌል ምዕራፍ 15 ቁጥር 18 እንደዚህ ይላል፣ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች መሬት ላይ ቤተ ክርስቲያን እሰራለሁ፣ የገሃነም ደጃቸው አይችሏትም ይላል። ጨረሽ እንዴ? የለም እኮ እያልክ ነበር። እኔም እልሃለሁ አንተ ጴጥሮስ ነህ። አይዋ እግዚአብሔር ክርስቲያን ሁሉ ቤት ጋር ነው። የለም እኮ እሱ እንዴ እያነበብኩልህ እኮ ነው። እኔም እልሃለሁ አንተ ጴጥሮስ፣ ራሱ ኢየሱስ ክርስቶስ እኮ እንደዚህ አይለው እኮ ያወቃለሁ። ስለ ቤተ ክርስቲያን ስለ ቤተ አምልኮ አይደለም ጥያቄ። ክርስቲያን ሆኑ ብሎ አዘዋል ወይ ነው እኮ ጥያቄ። ጌታ ሰው ቤተ ክርስቲያን ይሰራሉ የገሃነም ደሻትም አይችሏትም ማለት ምን ማለት ነው? ምን ማለት ነው ወደሚለው እንመጣለን። ክርስቲያን ሆኑ የሚለው ትዕዛዝ የት ነው አሁን ጥያቄ? እሺ ማስረጃ ደግሞ ልግለጽልህ። ትንቢተ ኤርምያስ ምዕራፍ 1 እግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ ይሁድ ስላልሰራህ በሆድ ሳልሰራህ አውቀሃለሁ፣ ከማህፀንም ሳትወጣ ቀድሼሃለሁ፣ ለአህዛብም ነቢይ አድርጌሃለሁ ይላል። ቀጣይ ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ብትወደኝስ ትእዛዜን ጠብቁ ይላል። እንደዚህ ማለት ምን ማለት ነው? ከኔ መንፈስ የትም እንዳትሄዱ፣ እኔ ፈጣሪያችሁ ነኝ፣ እኔ ነኝ የፈጠርኩላችሁ፣ ሙችላችኋለሁ። ገባ? ሰማይና ምድርን ራሱ እሱ እንደፈጠራት ይናገራል። ራእይ ኦሪት ዘፍጥረት ምዕራፍ 1 ማለት ምዕራፍ 1 እስከ 30 ገልጣ አለቀ። ገና ኤግዛክት ወር ነው የጠየቀችኝ። እሺ ኤግዛክት ወር ልንገርህ እስከ ይኸው ማለት ነው። እዚህ መጽሐፍ ቅዱስ አንድ ገልጦ የማያውቀው ላይ ይገባል። በምንም እንደዚህ ነው፣ አዎ እንደዚህ ነው፣ አዎ እያሉ ይሄዳሉ ማለት ነው። ገልጠሻል፣ ሳትስደቢው መጽሐፍ ቅዱስን ገልጦ የማያውቅ እያልሽ አትስደቢያቸው ክርስቲያኖች። አልሰርብም መጽሐፍ ቅዱስ ራሱ ኢየሱስ ክርስቶስ አንዴ እሺ ኤግዛክት ቀጥታ ቃል እያለ እየነገረ እሱ ተረድቶ ነበር፣ ገብቶታል። እሱ
ለማንኛውም ክርስቲያን ሆኑ ተብሎ የታዘዘበት አንዲትም ቦታ ላይ የለም በመጽሐፍ ቅዱስ ላይ። ያሳዝናል። ያ ነው በክርስቶስ ስለማመን ክርስቶስን ስለመከተል እሱ አይደለም ጥያቄ። ገብታችኋል አይደል? ስለ ሃይማኖት ነው ጥያቄ፣ ስለ ግለሰብ አይደለም። የእግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይ ብለን ስናይ የትኛውም ቦታ ላይ የለም። ቤተ ክርስቲያን ሰራ አለው ማለት ክርስቲያን ነው አይደለም? ለቤተ አምልኮ አይደለም ጥያቄ፣ ስለ ቤተ አምልኮ አይደለም፣ ስለ ሃይማኖት ነው። ክርስቶስን የሚያምን አሁን ተፈርዶበታል የሚልሽ ምንድነው ትርጉሙ? በእግዚአብሔር ቃል ነው የተነገረው መቼም እሱ። እኔ ብርሃን ነኝ ይላል። እኔ ብርሃን ነኝ፣ በብርሃኔም ተመላለሱ። ብርሃን ስላላችሁ እኔ ብርሃን ነኝ፣ በብርሃኔም እመኑ፣ ብርሃንም ስላላችሁ ተመላለሱ ብሎ በሚያደንቅ ቃሉ ተናግሯል። የኛ አምላክ እንትን ልጠይቅህ አንዴ እሱ እኔም ልወጣ ነውና አንድ ጥያቄ ልጠይቅህ። ሶሪ የመጨረሻ ጥያቄ ልጠይቅና እንትን የአላህ እጆች ሁለቱም ቀኛቸው የሚለው ነው መልስ ምስስ ልመልስልህ ነው። አብሽር። እሺ ብዙ እንትን የውጮችን ቪዲዮ አይቼ ነበርና ሁሉም አምኖበታል። አብሽር አብሽር አብሽር። እሺ እንደዚህ ጥያቄዎች የምትጠይቁ ልጆች ስለ እስልምና የሰማችሁትን የምትጠይቁ ልጆች ተባረኩላለሁ። አመሰግናለሁ። ለምን ጠይቃችሁ ብለን አንቆጣም። እንዳውም ደስ ነው የሚለኝ መታችሁ እዛ የምትሰሟቸውን ሁሉ ስለ እስልምና ማንኛውም ሰው እዚህ በነፃነት መጥቶ መጠየቅ ይችላል። ማንም ሰው አሽማቀቅ። እሺ አላህ ሱብሓነሁ ወተዓላ ሁለት እጆች አሉት ሲባል ጊዜ ምን ማለት ነው? ወኪልታ የዳሁ የሚን ይላል ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሁለቱም እጆቹ ቀኞች ናቸው ብለው የተናገሩበት ቦታ አለ። ወታችኋል አይደለ? ታዲያ ምን ማለት ነው? ሁለቱም እጆቹ እንደዚህ ቀኝ ናቸው እንጂ ግራ የለውም በሚል ተራርተውታል። አንተም ስተህ ሌሎችንም ህዝብ እያሳትክ ገሃነም አይደለም ለዘላለም በነፍስም በስጋ ያው ስትሞት መቃጠል አይቀርም። ያንን ነገር ነው የምነግርህ። አሁንም ቢሆን ኢየሱስ ክርስቶስ ጌታ ነው፣ የጌቶች ጌታ ፈጣሪ ነው። ኢየሱስ ፈጣሪ ነው የሚል ቃል የቱ ጋር ነው ያለው እያልኩሽ ነው ከቀደም ጀምር። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበት ቦታ ካለ ያሳየን መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ስለማታምን ለምን ብዬ ነው እኔ እያንዳንዱን ነገር ክፍሉ የምነግርህ? አታምንማ፣ ቢነገርህም አታምንም አለ ካልሽ መጽሐፍ ቅዱስ ላይ ኢየሱስ እኔ ፈጣሪ ነኝ ያለበት ቦታ ካለ ያሳየን እስኪ። አሳያለሁ። አንተ መጀመሪያ ወቅ ነው እያልኩ ያለሁት። አጥና። አንተ ሃይማኖትህ እናትና አባትህ ቤተሰቦች ስለተከተሉ አንተ ሙስሊም ስለሆንክ አይደለም የምትከተለው። አጥና፣ ታሪክ በደንብ አጥና። ስለ ስላሴ አመጣጥ ስላሴ ማን ባለፈው አራት ነው አንድ ነው ስትል አንተ ልብ ያሳልከኝ አድርግሽና ኢየሱስ እኔ ፈጣሪያችሁ ነኝ ያለበት ቦታ ካለ አሳየን እኮ። መጽሐፍ ቅዱስ አሁን አልያዝኩም እኔ ስራ ቦታ ነኝ፣ ግን ዝም ብዬ አይደለም እምነቱን የምከተለው። በደንብ አውቄ ተምሬ ነው። በደንብ እኛ ስለያዝን መጽሐፉን ምዕራፍና ቁጥር ንገሪን እናውጣለሽ እኮ። እሺ አሳየኛ እኮ ኢየሱስን የፈጣሪ ነኝ ያለበትን ቦታ ንገሪንና ምዕራፍና ቁጥሩን እናሳይሽ። ካልሆነ ያንን መጽሐፍ ቅዱስ ስራ ቦታ ላይ ያለሁት ማውጣት አልችልም። አሁን መጽሐፍ ቅዱስ ማውጣት አልችልም። ይሄንን ደግሞ ለአንተ በቂ መልስ ነው ብለህ ማለት አትችልም። የምትፈልገውን አንተ ስለ ስላሴ መጠየቅ የምፈልግም ከሆነ ስለ አንድነት ስለ ሶስትነቱ መጠየቅ የምፈልግ ከሆነ ክርስቶስ የመጣው አዲስ ኪዳን ላይ ነው። እግዚአብሔር ከዛ በፊት ስላለው ነገር በደንብ ማጥናት አለብህ፣ ማወቅ አለብህ። ይሄ ሁሉ ህዝብ በጣም ብዙ በዓለማችን ላይ ክርስቶስን የሚከተል ብዙ ህዝብ አለ። ያ ብዙ ህዝብ ያ ሁሉ ህዝብ ዝም ብሎ አይደለም የሚከተለው። ገብቶሃል አይደል? አንተ የምታውቀው አይምሮህ ያንተ አይምሮ ውስን ነው። አንተ የምታውቀውን እኔ አላውቅም፣ እኔ የማላውቀውን ሌላ ሰው ላይ ያውቅ ይችላል። ስለዚህ በደንብ አጥናፍ። ኢየሱስ ክርስቶስ አምልኩኝ ያለበት ቦታ የት ነው ብለሽ የዓለም ቄስ ሀገርሽ ላይ የሚገኝ ሁሉንም ቄስ ጠይቃቸውና መልሶን ይዘሽ ነሽ። የትም ቦታ ላይ አላለም ብለው ይነግሩሻል። በከንቱ ኢየሱስን እያመለካቸው እንደሆነ የዛኔ ትረዳላችሁ። ኢየሱስ ክርስቶስ አንዲትም ቦታ ላይ አምልኩኝ አላለም። ነገር ግን ታመልኩታላችሁ። ለምን አላዘዘም እኮ። ብትወዱኝ ትእዛዜን ትከተላላችሁ አለ ኢየሱስ። ከትእዛዙ መካከል አምልኩኝ ያለው የቱ ጋር ነው ብላችሁ ራሳችሁ ለምን አትጠይቁም? አንድ ቀን እኔን ተገዙኝ ብሏል ወይ አላለም? ገብታችኋል? የትኛውም ቦታ ላይ እንዳውም እኔን ማምለክ ከንቱ ነው ብሎ ኢየሱስ ተናግሯል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙል በሸር አለ። በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርት ነው አለ።
ክርስቶስን ወደ ማምለክ የወሰደ ማንኛውም ትምህርት ሁሉ ከንቱ ትምህርት ነው። ይሄን የተናገረው ራሱ ነው። እነ ኢሳይያስ ተናግረውት ነበር በትንቢት። ኢየሱስም ደግመው አዲስ ኪዳን ላይ ልክ ኢሳይያስ የተናገረው እንዲህ ተብሎ ተጽፏልና እያለም ይናገራል። ማንን ነው ማምለክ ያለባችሁ ከተባለ ታዲያ ኢየሱስ ክርስቶስን የላከው እነ አብርሃም እነ ይስሐቅ እነ ያዕቆብን የላከ አንድ አምላክ አለ። ያን አንድ አምላክ ነው። ኢስላም ያን ነው እያላችሁ ያለው። የአብርሃም የይስሐቅ የያዕቆብን አምላክ አምልኩ ነው የሚለው ቁርአን አለ። ቁርአን በጣም በርካታ ቦታ ላይ እነ አብርሃም እነ ይስሐቅ እነ ያዕቆብን እነዚህን ታላላቅ ጻድቆች እያለ ነው ቁርአን የሚያነሳላቸው። የነሱ አምላክ ነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመጨረሻው ዘመን ላይ ተገልጦላቸው እርሳቸውንም ያናገራቸው። ልክ መሲሁን ሙሴን እነዚህን እንደ ጻድቅ አድርጎ ያነሳቸዋል። ገብታችኋል? ያን አንዱን አምላክ አምልኩ ነው፣ ሌላ አይደለም። ይሄ ቀልድ አይደለም፣ ህይወት ነው። ከሞት በኋላ ህይወት አለ። ወይ ገሃነም ነው ወይ ገነት ነው። ከሁለት አንዱ እንጂ ሶስተኛ መንገድ የለም። ታዲያ እንዴት በራሱ ላይ ሰው ያለ መረጃ እምነትን ይገነባል? የቱ ጋ ነው እኔን አምልኩኝ ያለው ኢየሱስ ክርስቶስ ብላችሁ ራሳችሁን ጠይቁ እንጂ ቆም ብላችሁ ለአንድ አካል አምልኩን መልስልኝ። ኢየሱስ አምልኩኝ ያለበት ቦታ አለ። እሺ አንድ ደቂቃ ስተኝ ኤርፎን ላስተካክልና አንድ ደቂቃ መልስልሃለሁ። አንድ ደቂቃ ስታስተካክል ጊዜ አናግረኝ፣ ችግር የለም። ስለዚህ ከሞት በኋላ ህይወት አለ፣ ወይ ገነት ወይ ገሃነም። ገብታችኋል? ስለዚህ ቆም ብሎ ሰው ማሰብ አለበት። ሙስሊምን ብትጠይቁት በዚህ ነገር ላይ ለእያንዳንዱ አቋሞቹ ማስረጃን ይዘው ነው። አላህ ተገዙ ይብላሉ ወይ በቁርአን ላይ? አዎ ነፍ ቦታ ላይ ወኢያየ ፈዕቡዱን ይላል። እኔን ብቻ ተገዙኝ ይላል። ያ ዒባዲየ አለዚነ አመኑ ኢነ አርዲ ዋሲዐቱን ወኢያየ ፈዕቡዱን፣ እኔን ብቻ ተገዙኝ ይላል። ወአን ዕቡዱኒ ሃዛ ሲራጡ ሙስተቂም ይላል ራሱ። እኔን ብቻ ተገዙኝ፣ ይህ ነው ቀጥተኛው መንገድ ይላል። ነቢያቶችም ቃል በቃል አላህን ተገዙ እያሉ ያስተምራሉ። ዒሳ መሲሁ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አለ። አላህ የእኔም ጌታ የእናንተም ጌታ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። እና አብርሃም እነሳ ሁላቸው ነቢያት ይህን አስተማሩ። አብርሃምም ቃል በቃል አላህን በብቸኝነት ተገዙ እያለ አስተምራል። አብርሃም ይላል ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። አብርሃም ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ለእናንተ የተሻለ ነው አላቸው ይላል። ሙሴ ምን አለ? ኢነማ ኢላሁኩም አላህ ላ ኢላሃ ኢላ ሁ አለ። እሺ አሁን ጨርሰሃል? አውራ አይሰማ እያወራህ ነበር እኮ እንደገና እያስፈቀድከኝ ነው ወይስ ነገር ፍለጋ ነው? ነገር ፍለጋ አይደለም። እሺ በቃ ተቀጥል። እሺ ታንኪዩ እሱ ናታን በቃ እንድታስረዳን ዘንድ ጥቅሱን እየሰጠን ብታብራራለን ብታስተምረን በጣም ጥሩ። እሺ አሁን እኔ ላውራና እቀጥላለሁ። እሺ ካስቀጠልከኝ ማለት ነው። ጥቅሱን ሰተነህ እያስተማርከን ብንሄድ አይሻልም? እንደሱ አይደለም። የሆነ ነገር ላውራ መጀመሪያ ልንገርህና ግራውንድ ላስይዝህና የሚስማማ ከሆነ እንቀጥላለን፣ የማይስማማ ከሆነ ደግሞ እንተዋለን እኮ እሱ ጊዜ ማባከን አያስፈልግም። አዳም ተረጋ በለ። ይኸውልህ ለመማማር እስከሆነ ድረስ ሁለታችንም እምነት አለን፣ የእምነት ባለቤቶች ነን አይደለ? ስለዚህ ምን እናደርጋለን መሰለህ? መጽሐፍን እያነሳን እኛ እንድታስተምረን እንድታብራራልን ምናምን ቅድም ምን አልከን? እያሳኩኝ ምናምን ይሄንን ዛሬ ልነግርህ ነው የመጣሁት አልከን እኮ። እንደሱ እንድታደርግ እነዚህን ጥቅሶች እያነበብክ እንትን በልልን። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ አምላክህ ህፃናቶችን ግደሏቸው ይላል፣ ብላቴናዎችን ግደሏቸው ይላል፣ ሴቶችን ግደሏቸው ይላል። እስኪ እናብራራልን። ናት ይቀጥል። በጣም ጥሩ ሁሱ። ከታች ያላችሁትን በትኩረት እንድትሰሙኝ እፈልጋለሁ። እግዚአብሔር አምላክ የተባረከ ይሁን። ምን መሰለህ፣ በክርስትና ሃይማኖት ሁለት መጽሐፍ አለ፣ ብሉይ ኪዳንና ሐዲስ ኪዳን የሚባል። እናንተ የምትኖሩት በሕግ ዘመን ነው፣ በሙሴ ዘመን ነው። በሕግ ልክ ነህ እንደዛ ይባል ነበር። ጌታችንና መድኃኒታችን የፍቅር አምላክ ኢየሱስ ክርስቶስ መጣና ያንን ሕግ ወደ ፍቅር ቀየረው። ገብቶሃል አይደለ? በሕግ አልተቻለም። ሰው በመግደል መኖር አልተቻለም። በሕግ መኖር አልተቻለም። 10ቱን ትእዛዛት በመጠበቅ አልተቻለም። ጌታ ኢየሱስ ክርስቶስ መጣና ሕይወት በጸጋ እንጂ በሕግ አይደለም አለ። መሐመድ ደግሞ ከ500 ዓመት በኋላ መጣና ሕጉን አስቀጠለው።
ስለ ስርዓት መሐመድ ምናምን አትበል። የተጠየቀው ስለ መጽሐፍ ቅዱስ ነው። እሱ ላይ አብራራና ስትጨርስ ስለ መሐመድ እኔን ትጠይቀኛለህ፣ እኔ አወራሃለሁ። በመሐመድ ላይ ጥያቄ ካለ ሰለላሁ ዐለይሂ ወሰለም ቆይ ተረጋጋ። እሺ በጣም ጥሩ። ስለዚህ እዚያ ቦታ ላይ ያ የኛ ህግ አይደለም እያልክ ነው? እሱን እየካድክ ነው ወይንስ ምንድን ነው? ግልጽ አድርግ። በጣም ጥሩ። እየካድኩ አይደለም። ያ በህግ ዘመን በሙሴ ዘመን ነው። እኛ ጋር ብሉይ ኪዳንና ሐዲስ ኪዳን የሚባል አለ። በብሉይ ኪዳን ዘመን ሰዎች በህግ ነበር የሚኖሩት። በህግ ሲኖሩ ልክ እንዳልከው ጦርነት አለ፣ ሌሎች ላይ ይዘምቱ ነበር። እንደገና ህጉን ነው ሲያስፈጽሙ የነበሩት። 10ቱ ትእዛዛት ተሰጥተዋቸው ነበር፣ ሌሎችም ጭምር ማለት ነው። በሙሴ በኩል በነብዩ ሙሴ በኩል ማለት ነው። ያንን ህግ ነበር የሚከተሉት። በህግ ግን መኖር እንዳልተቻለ ጌታ ኢየሱስ ክርስቶስ መጥቶ አስተማረ። ምን አለ? እሺ ወንድሜ፣ እሺ ተባረክ። እሺ ስለዚህ በህግ መኖር እንደማይችሉ ጌታ ኢየሱስ ክርስቶስ ነገራቸው። እንዴት ነው የማይችሉት? እነሱ የሚያዩት ህግ መጠበቃቸውን ነው። ነገር ግን በልባቸው ክፋት፣ ምቀኝነት፣ ተንኮል፣ ነፍሰ ገዳይነት ሞልቶ ነበር። ጌታ ኢየሱስ ክርስቶስ መጣና ህግን ስለጠበቃችሁ የዳናችሁ አይምሰላችሁ፣ ስለዚህ ልባችሁን ጠብቁ፣ ፍቅር የሚመነጨው ከልብ ነው ብሎ ያንን መግደል፣ ማሰር፣ መፍታት የምትለው መግፋት የምትለውን ነገር አስቀርቷል። ጌታ ኢየሱስ ክርስቶስ ፍቅርን ሰብኳል። ከአዲስ ኪዳን ጀምረን አሁን እኛ እየኖርን ያለነው በአዲስ ኪዳን ህይወት ነው ማለት ነው። ይህ ሊገባህ ይገባል። እና አንድ ነገር ሲመጣልህ ወደ ብሉይ ኪዳን ሄደህ የምትለው ነገር ያስጠይቅሃል፣ ዋጋ ያስከፍልሃል። ናታን በጣም ጥሩ። አሁን እኔ ደግሞ ያንተን ሩብ ደቂቃ ነው የምወስደው። አዳምጠኝ እሺ። አሁን ላብራራው እችን ልጠይቅ ነው። እዚህ ቦታ ላይ እግዚአብሔር ጌታ እግዚአብሔር ህፃናቶችን ግደሉ እያለ ያለው ያሁኑ የምታመልከው አምላክህ ነው ወይንስ ሌላ እግዚአብሔር ነው? ናታን ወይ እዚህ ቦታ ላይ እግዚአብሔር ህፃናቶችን ግደሉ ይላል። ያው ምን ይላል? ብላቴናውንና ህፃኑን ሴቶችን ግደሏቸው ይላል። እዚህ ቦታ ላይ ሴቶችን፣ ህፃናቶችን፣ ብላቴናዎችን ግደሉ የሚለው እግዚአብሔር አሁን የምታመልከው አምላክህ ነው ወይንስ ሌላ አምላክ ነው ግደሉ ብሎ እያዘዘ የነበረው? ናቲ እኛም ደንግጠናል። ናቲ ኧረ ናትሻ ነቅቶ ባየ ጊዜ ግደሉ ብሏል። ነገር ግን ጌታ ኢየሱስ ክርስቶስ ይሄ ትክክል እንዳልሆነ መጥቶ በፍቅር ደግሞ በጸጋ እንድንኖር፣ ተፋቅረን እንድንኖር፣ ጠላታችንን እንድንወድ፣ ጠላታችንን እንድንመርቅ ናቲ የአሁኑ የምታመልከው አምላክህ ነው ግደሉ ያለው እዚህ ቦታ ላይ ወይንስ ሌላ አምላክ ነው? እሱ እኮ ነው አልኩህ። ግን ኮንቴክስቱን ተረዳ ነው ምን ወንድሜ። አላሁ አክበር፣ አላሁ አክበር። ወይ አላሁ አክበር። አላህ የሚባል ነገር የለም። ባይዘው አላህ አክበር ትላለህ እንደ ራሱ ማን እንደሆነ ያልገለጠልህ። ዛሬ ጨለለህ እንዳትሄድብን እንረጋ በል እባክህ። ውሃ እየጠጣህ ቅድም ሊያስመልጠው ነበር ኢየሱስ ክርስቶስ አልገደለም። በፊት አንተ ነው እንጂ ዛሬ አዲስ ነገር ረጋ በእንጂ ቀስ በል። አንተ እኮ አወራህ ትንሽ አውራ። ፍቀድልኝ፣ በቤቴ ራስ ፈቀደ። እዚህ ግደሉ እያለ ያለው ማን ነው? ህፃናቶችን፣ ሴቶችን፣ ሽማግሌን ግደሉ የሚለው ማን ነው ስለው ቅድም አይ የዚያ ዘመን ህግ አይደለንም እኛ አዲስ ኪዳን ነው የፍቅር ምናምን ብሎ ሊሸውድ ፈለገ። ነገር ግን ቀጣዩ ጥያቄ ምን ይሆናል መሰላችሁ? ዛሬ የምታመልከው አምላክህ ነው እዚያ ላይ ግደሉ ሲል የነበረው ወይንስ ሌላ አምላክ ነው አልኩት። አይ ራሱ ነው አለ። ስለዚህ የዛሬው በፍቅር የሚሰብክህ አምላክህ በፊት አስገዳይ ነበር። ንስሐ ገብቶ ነው ወይንስ ምን አድርጎ ነው ሲያስጨፈጭፍ የነበረው ሴቶችን፣ ህፃናቶችን? ልሽ ዛሬ ላይ እንደገና በቃ ፈቀድኳችሁ ብሎ ቢመጣ ይሄ መሸወድ አይሆንም? ቅድመ አያትህን እናት አባትህን ሲያስጨፈጭፍብህ የሆነ ሰው ሲገላቸው መጣና ግደሏቸው እያለ ህግ አውጥቶ ዛሬ በአንተ ጊዜ መጣና ደግሞ ዛሬ ፍቅር አምላክ ነኝ ፍቅር ህግ ነው ያወጣሁላችሁ ቢል ቅድመ አያቴን አስገድለህ የሚል ጭንቅላት ላይ አይመጣም? አራሁ ሰታው እንደሱ አይደለም ነው እንጂ ናቲ። ቆይ እንጂ ወንድ ልጅ አንዴ ረጋ ብለህ አስብ። የምትጠየቅበትን ነገር እያወራህ እኔ እኮ ላዲንህ ዛሬ ላዲንህ ነው እኮ የመጣሁት። በጣም እየሳትኩ ነው አንተ ናቲ። የምታመልከው አምላክ ራሱን አያድንም አይደለም አንተን ልታድን ማለት ነው። እሱን ያኔ ታወራለህ፣ ከሱ ጋር ታወራለህ። ሞት አይቀርም፣ አየህ ትሞታለህ። በፊቱ ነው የምትቀርበው። ሁሱ ሌሎች እንዲሰሙ ብቻ ነው የምፈልገው።
ኢየሱስ ክርስቶስ ራሱን አያድንም። ጠላትን ውደድ የሚል አንድ እንኳን አንቀጽ የሌለው ያንተ መጽሐፍ ና ኢየሱስ ክርስቶስ አምላክህ ራሱን አያድንም። ና ላሳየህ። እሱን ትናገራለህ፣ እሱ ፊት ስቀርብ ታወራለህ። እሱን ና እዚሁ ነው እንጂ የማወራው። ያው ራሱ ነግሮናል ኢየሱስ እንደማያድን ራሱን እዚሁ ነው የማወራው። እሱን አንተ ይኸውልህ በመንፈስ ቅዱስ ስላልሆንክ አንተ ብዙ እየሳትክ ነው ያለኸው። ና ያው ኧረ በእናትህ ይኸውልህ አንድ ነገር ልንገርህ። ነገ መሞትህ አይቀርም። በጌታ በኢየሱስ ክርስቶስ ሕያው አምላክ ፊት መቅረብህ አይቀርም። በዚች አንደበትህ ብዙ ታወራለህ። ይኸውልህ መልሱን ትሰጥበታለህ። ለማዳመጥ ራሱ ዝግጁ አይደለም። ምንም ማድረግ አይቻልም። አያቸው ክርስቲያኖች በቃ እንዲህ ናቸው። ምን ይላል እዚህ ቦታ ላይ ኢየሱስ ክርስቶስ ራሱን ማዳን እንደማይችል አንተ መንፈስ ቅዱስ ስለሌለህ ብዙ መረዳት ይቀርሃል። ይሄ መጽሐፍ ቅዱስ የምትረዳ ይኸው በመንፈስ ቅዱስ ስትሆን ብቻ ነው የምትረዳው። ሌሎችን አታስት፣ ራስህ ስተህ ቅጣቱ ይብስብሃል። ገሃነም እሳት ነው የሚጠብቅህ፣ የእሳት ባህር። ኢየሱስ ዛሬ ባላ እንዳያብድብን እናወርደው እንደ ባላ ጨለለ ኢየሱስ ክርስቶስ ምስክር ነው። ገሃነም እሳት ነው የምትገባው። አይደለም እውነቴን ነው። ሁሱ ተመለስ። ጌታ ኢየሱስ ክርስቶስ እሱ ፊት ትቀርባለህ። ገሃነም እሳት ነው የምትገባው። እሱ ዝም ብሎ አምላክ እንደ ጨለለ ዘዳግም 23ን ክፈትለት በኢየሱስ ስም ያንብብልን፣ ወይ ነው ይረጋጋል። ያን አባቴ በመንፈስ ቅዱስ ሳትሆን የእግዚአብሔር ቃል ልትረዳ አትችልም። ይረጋጋል ምናምን ትላለህ። እያዳንኩህ ነው ያለሁት። መልእክት ነው ዛሬ የምነግርህ ያለሁት። አባ ዳግመኛ እንገናኝም ላልገባም እችላለሁ። እኔ ከአንተ ጋር የምለፋለፍበት ጊዜም የለኝም ወንድም። እንድትድን ነው እስከ አዲስ ምበል ውሃ ጠጣ በአላህ። ኧረ እኔ እየበላሁ ነው። ይኸው አይሰማህም እንዴ? እየበላሁ ነው። ረጋ በልና ሰው እየተደማመጠ እየተረዳዳ ጥቅስ እየተወጣ ምናምን አንዱ ሌላውን እየተረዳ አንዱ ለሌላ ሀሳቡን እያካፈለ ነው። እሺ ለምሳሌ ክርስትና እንደ እስልምና አይደለም። እናንተ አላህ ምድር ይሁን ሰማይ ይሁን ዩኒቨርስ ይሁን ምን ይሁን ራሱን ያልገለጠ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። እሺ ሳይጨልልብን በጊዜ ብንሸኘው የተሻለ ይመስለኛል። ለማዳመጥና ለመረዳዳት እሺ ሰላምታ ብናቀርብላችሁ መመለስ ትችላላችሁ ወይ አልከን። አዎ እንችላለን ብዬ መልሼልሃለሁኝ። አንደኛ እሱ ነው። አሁን ደግሞ ምን እናደርጋለን? እኔ ደግሞ እንደ ክርስትና እናገራለሁ ብለህ ነበር። አሁን አንተ ክርስቲያን ባልሆነ ሰው ላይ ወይም የአንተን ትምህርት በማይከተል ሰው ላይ ሰላምታ ማቅረብ ወይንም ደግሞ በቤትህ እንደ እንግዳ አድርገህ መቀበል ይፈቀድልሃል ወይንስ አይፈቀድልህም? እንደ ክርስትና ይፈቀድልኛል። አይፈቀድም። ውሸታም አይፈቀድልህም። ማስረጃ ላሳየህ ከመጽሐፍ ቅዱስ። አዎ አስረዳኝ። ላውጣ ማስረጃ? ክርስቶስ መብት ነው። አውጣ። ያውና አውጣ። ምን ይላል መሰለህ? አውጣ። መጽሐፍ ቅዱስ ላይ ምን ይላል? ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ ሰላም አትበሉት ይላል። በቤታችሁ አትቀበሉት። አሳያለሁ። እኮ አንድ የተረጋጋ ቀስ በል አትረብሽ። ያው ቃል በቃል እናሳየህ ነው። ዮሐንስ መልእክት ያውና አንዴ ከፍንትን አድርጉት። በነፍስ ነው የምስቀው። ደግሞ ይስቃል እንዴ? ምን መፈሪያ ነው? እሺ ምን ይላል መሰለህ? ጌታ አንብብ። ማንም ወደ እናንተ ቢመጣ ይላል ቁጥር 10 ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታቸው አትቀበሉት፣ ሰላምም አትበሉት። አላሁ አክበር። ሰላም ብትለን የኃጢአታችን ተካፋይ ትሆናለህ ተብለሃል። ቀጥሎ ምን አለ? ሰላም የሚለው ሰው ምዕራፍና ቁጥሩን ጀዝባ በቃ አሳየው። ከላይ አንድ አሳየው። ከላይ ምዕራፍና ቁጥሩን ጀዝባ ነክ ምዕራፍና ቁጥሩን ያው አድርገው ወደ ታች። እሺ ተረጋጋ። ያው እና ሁለተኛ የራሳችሁን ወቁ። መልእክት ምዕራፍ 1 ቁጥር 10 አንብቡ። ሁለተኛ ዮሐንስ መልእክት ምዕራፍ 10 ምዕራፍ 1 ቁጥር 10 ላይ ማንንም ሰላም ማለት አንዴሽ ወደ ጥያቄ ሄድሽ እና ስለዚህ ክርስቲያኖች እናንተ ማንንም እሺ የትኛውን ለሆነ አንበበው ከሱ አሁን ይሄ ማንም ወደ እናንተ ቢመጣ ይሁንም ትምህርት ባያመጣ
በቤታችሁ አትቀበሉት፣ ሰላምም አትበሉት። አላሁ አክበር። አዎ ከዛ በኋላ ሰላም የሚለው ሰው በክፉ ስራው ይከፈላልና። ከዛ በኋላ ቀጥል ችግር የለውም። ቀጥል 12 ብዙ ነገሮች እሺ አስነብበው። ያው እንገስጽፍላችሁ የምፈልገው ነገር ብዙ ነገር ሳለኝ በወረቀትና በቀለም ልጽፈው አልወድም። ዳሩ ግን ደስታችሁ ፍጹም አንብበው፣ ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍ ልናገራቸው ተስፋ አደርጋለሁ። ምኖች ናቸው ያሉት እንደዚህ? ማንም ይሁን ምን አገባን እኛ። ምኖች ናቸው ያሉት? አይደለም ምኖች ናቸው ያሉት? ዮሐንስ አይደለም። ይኸውልህ ችግር ይሄ ነው። ዮሐንስ ስለጻፈው ዮሐንስ አለ አይደለም የሚባለው። ማን ነው መጽሐፍ ቅዱስ ሊጻፈው? ይሄን ቆይ አይደለ እንዴ? አትሸውደኝም። ይኸውልህ እንዲህ እኮ ሊሆን መጠላለፍ የለም። በእኔ ጋር እኮ መጠላለፍ የለም። እኔ የገባሁት አውቄ እኮ ነው። እንዲህ መጠላለፍ የለም። ምኖች ናቸው የጻፉት? ዮሐንስ ነው የጻፈው። ያው መጽሐፉ ምን ይላል? ዮሐንስ አይደለም የጻፈው። ዮሐንስማ ጻፈው። ዮሐንስ ጻፈው። ማንን ወክሎ ጻፈው? አባቴ አዳምጠኛ። ይኸውልህ በውሸት 700 ሰው አታሳምንም። እባክህን ይኸውልህ ጥቅሱ ላይ ትኩረት አድርግና መልስ። አንዴ ከላይ አዳምጥ፣ ተረጋጋ። የዮሐንስ መልእክት ይላል። ማን የጻፈው? ዮሐንስ ነው የጻፈው። አይ ዮሐንስ አይደለም ካልክ የመጽሐፍ ቅዱስ ጸሐፊ ማን እንደሆነ አይታወቅም ማለት ነው። እናመሰግናለን። አይደለም እሱዬ፣ አሁን ሚውት አታርገኝ። እኔ ሚውት የምታደርገኝ ከሆነ እወጣለሁ። ውጣ። ጥቅሱ ላይ ትኩረት አድርግና አውራ። እሺ ከኔ ጋር ተሆን። ጥቅሱ ላይ ምን ይላል? ማንም ወደ እናንተ ቢመጣ አዳምጠ፣ ተረጋጋ። ይውሱ አይደለም እኔን አዳምጠኝ። እኔ አንተ ቤትህ ነው እኔን አዳምጠኝ። ጥቅሱ ላይ ትኩረት አድርግ። ከኔ ጋር ማውራትን ተሆና ምን ይላል መሰለህ? ጥቅሱን እኮ እውነት ላደርግልህ እኮ ነው። እኔን ሚውት አታርገኝ እኮ። ይኸውልህ አሁን ዮሐንስ የጻፈው አዳምጠኝ፣ እስዬ ወንድሜ አንዴ አዳምጠኝ። እኔ ወልህ በክርስቶስ ፍቅር የምወደው ወንድሜ ለሚወጣ ብለህ አንብብና እኮ በአዳምጠኛ ለኔ እኮ እንዴት ላውራሽ? ዳዊት ጥያቄ ያለ የለህም? ለማንኛውም ያሮች ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ ሰላም ማለት አትችልም። ለማን ነው የሚያወራው? በቃ አስወርደው። ጤነኛ አይደለም እንደ ሰውዬ። ጥቅሱን በአላህ ስም ላለው ከተፈጠረ ገና ዛሬ እያሳየሁ አያውቀው አይደለም። ለማን ነው የሚያወራው? ለእናንተ ለክርስቲያኖች የተሰጠ መልእክት ነው። ማንም ወደ እናንተ ከላይ ጀምረህ አንብበው። ይኸውልህ ጌቴ እንድትረዳ ዘንድ በቃ ይኸውልህ መጽሐፍ ቅዱስና ቁርአን ይለያያል። መጽሐፍ ቅዱስ አውድ፣ መስመር ዳዊት ጥያቄ ካለ ጠይቅ። ምንም ለምን አታስወርዱትም? ሚውት አታርገኛ። አትረብሽ። ሚውት አድርግ። አትረብሽ እባክህ አትረብሽ። ጭራሽ ጸሐፊውን ካደኩ ማን የጻፈው አለ ቅድም። ለማን ነው ወደሚለህ ደግሞ የጠየቅኩህ እኔ ለምን ሚውት ታደርገኛለህ? አንዴ አትረብሽ እባክህ። እሺ እሱ ካስወጣኝ እግዚአብሔር ምስክሬ ነው፣ ትክክል አይደለም። አንድ አስወጣህ ባብሽ፣ ወላሂ አላስወጣህም። ቁጭ ብለህ ታድራለህ እዚህ፣ ችግር የለውም። ታታርገኛ ሚውት አታርገኝ። እሺ ሞዴሬተሮች ሚውት እያደረጉኝ ደጋረጉኝ። ይሁን ደግሞ አስወጣህ ነበር ቢኖርችንም እኮ ጥቅስ ላይ እኮ እግዚአብሔር ምስክሬ ነው። ይኸው እሱ እማምላክን ወላዲት አምላክ ምስክሬ ናት። ጥቅሱ ላይ ትኩረት አድርጌ አወራሃለሁ። አንተ ዝም በለኝና እኔ ላውራና ከዛ ትቀጥላለህ። እኔ ዝም ብላለሁ። አሁን ዝም ብያለሁ። አንተ አስረዳ በቃ ከ9 ዓመት። እሺ እኔ አሁን አንድ ነገር እሺ በቃ አንተ ዝም ካልክ አንተ እግዚአብሔር ምስክሬ ነው ጨዋ ሰው ነህ። ወይኔ በፈጣሪ ጥቅሱ ላይ ሂድና እግዚአብሔር ምስክሬ ነው ጨዋ ሰው ነህ። እኔ እመሰክራለሁ። ሁሱ እንደዚህ ነው ቢሉኝ በፍጹም አይደለም። ጨዋ ሰው እስከምታወራ ጥግ ድረስ የሚያዳምጥ የሚረዳ ሰው ነው ብዬ እኔ በራሴ አቅም ምስክርነት ገደል ይግባ። ምን ያደርግለታል ያንተ ምስክርነት? ጤነኛ አይደለም እንደ ሰው። ወይኔ ሞዴሬተር ሚውት አታርጉኝ። ሞዴሬተሮችን እረፉ በላቸው። ምንም ማድረግ አይቻልም። ወላሂ እሺ ዳዊት ጥያቄ ካለ ቀጥል። እንዳያበራላቸው የሚያሳውራቸው ኢየሱስ ክርስቶስ ነው። ወንጌል እንዳያበራለ ሰዎች ሰይጣን ነው። ይሄማ የጌታ ሰው። ስለዚህ የዚህ ዓለም አምላክ ግን ለሰይጣን የሚገዙ ሰዎች ነበሩ። ያንን ለማስረዳት ተብሎ
የቱ ጋር ነው ሰይጣንን የሚገዙ ሰዎች አሉ የሚለው? ነበሩ አድሮ። ይሄንም እኮ እናንተም ታምናላችሁ። የቱ ጋር ነው አሳየን። ለሰይጣን የሚገዛ ሰው አልነበረም። የቱ ጋር ነው አሳየን። አይ ነበር አልነበረም ነው። እኔን አትጠይቀኝና ተናግረዋል። አንተ የቱ ጋር ነው ሰይጣንን የሚያመልኩ እንዳለ የቱ ጋር ነው ያለው? የቱ ጋር ነው ያየኸው አንተ? ሰይጣንን የሚያመልክ ሰው የለም። በፈጣሪ እኮ ካለ አሳየን። መጽሐፍህ ላይ ቢያንስ አለ የለም? አሳየን። አንተ አልክ አለ የለም ነው። የለም ካልከን ነው የለም ካልከን እኮ ልናሳይ ነው። አንተ እየነገርከኝ ነው። እኔ ደግሞ ካለ አሳየኝ ብዬ ማስረጃ እየጠየቅኩ ነው። ማን ካለ አሳየኝ አይደለም አለ የለም ካልክ እናሳይ። ለሰይጣን የሚገዙ የሉ? አሳየኝ በቃ አሳየኝ። የለም በል መጀመሪያ የሉም በል አሳየን። አንተ እኮ ነው ያልከው። አሳየን ማለት ምን ማለት ነው? የለም በል መጀመሪያ አሳየኝ ማለት ነው። ምን ማለት ነው? አሳይ አይባልም። እንደዚህ ኡስታዝ አይባልም። ኡስታዝ እንደዚህ አይባልም። ልብህ እያወቀ ለምን ትከራከራለህ? አንዴ ተረጋጋ። እኔ አላውቅም። መጽሐፍ ቅዱስ ስለሚያመልክ ሰው ካለ አሳየን፣ ችግር የለውም። ያው እሺ፣ አንዴ እዚህ ጋር እናቋርጠው። አንዴ ግን ወደ ሌላ ሐሳብ እያስቀየርከን ነው። አንዴ አሳየን። እሺ እና አሳይሃለሁ፣ ችግር የለም አሳይሃለሁ። በጣም ጥሩ። እሺ፣ የዚህ ዓለም አምላክ የተባለው እዚህ ጋር ሰይጣን ነው አይደለ? መጽሐፍ ቅዱስ ላይ እኔ ሄድላስ ላሳየህ ነው። አዎ አላልኩም። እንትን እየሰማሁ ነው። አዎ አላልኩም። ነገርከን እኮ የዚህ ዓለም አምላክ ያሳወረባቸው ማን ነው? ስለዚህ ዓለም የተባለው ይኸውልህ ሰማይን አልጠቀሰም፣ ምድርን ብቻ ነው። ምድር ላይ ደግሞ አጋንንት የሚያመልኩ ሰዎች ነበሩ። የዚህ ዓለም አምላክ የተባለው ማን ነው? እዚህ ጋር ወንጌል እንዳያበራላቸው የሚያሳውረው ማለት ሰይጣን ነው። ሰይጣን ነው። አሜን ነው። ስለዚህ ሰይጣን የዚህ ዓለም አምላክ ወንጌል የማያበራ ሰይጣን ነው። አዎ፣ ስለዚህ የዚህ ዓለም አምላክ ተብሏል ማለት ነው። የጌታ ሰው ስለሚገዙለት እኔ ምን አገባኝ? ነገር ግን የዚህ ዓለም አምላክ ነው። ምን አገባኝ አይደለማ እንዴ? ወይ ተረጋጋ። ጳውሎስ የዚህ ዓለም አምላክ ነው ብሎ አስቀምጦታል። ሰይጣን ምን ትላለህ? እሺ ማስረጃ ያውና ያነበብኩ የዚህ ዓለም አምላክ እያለ ይገልጸዋል። የዚህ ዓለም ነው እንጂ የሰማይና የምድር አምላክ አላለም። ዓለም እዚህ ምድር ላይ አንዴ ተረጋጋ። የዚህ ዓለም አምላክ ማን ነው ብዬ ብጠይቅህ አንተ ኢየሱስ ነው የምትለኝ አይደለ? የዚህ ዓለም አምላክ ማን ነው? አዎ በጣም ጥሩ። እዚህ ጋር የዚህ ዓለም አምላክ የተባለው እኔ ደግሞ ልጠይቅህ፣ የአምላኮች አምላክ የጌቶች ጌታ ይባላል አይባልም? የአማልክቶች አምላክ ቀስ ብላ የተረጋጋ። የዚህ ዓለም አምላክ የተባለው እዚህ ጋር ማን ነው? ሰይጣን። ወንጌልን የማያበራ ሰይጣን ነው አልኩህ እኮ። ስለዚህ እዚህ ዓለም አምላክ ሰይጣን ነው አይደለም። ለሚገዙት ነው ብለው ያምናሉ ነው እያልኩ ነው። አሁን እዚህ ጋር ቆይ አንዴ፣ ያምናሉ አይደለም? ጳውሎስ ያለው እዚህ ጋር የዚህ ዓለም አምላክ ብሎ ገልጾታል። ሌላው ነገር አምላክ ይፈተናል አይፈተንም? አምላክ ይፈተናል አይፈተንም? በሰይጣን እኛንም ሶስቱን ፈተናዎች ድል ንሱ ሲል እርሱ የእኛን ምሳሌ ለመሆን ነው የተፈተነው፣ በፈቃዱ ማለት ነው። የቱ ጋር ነው የእንተ ምሳሌ እንደሆነ የሚለው? የቱ ጋር ነው ያለው? እሺ አንዴ ኡስታዝ፣ አንዴ እንዳታቋርጠን አንዴ። የገባንበትን ዓላማ እኮ እያሳትከን ነው ማለት እኮ ነው። አንዴ ተረጋጋ። ወደ መልሱ ሂድ። አምላክ ይፈተናል። ችግር የለም ትመልሰዋለህ። ችግር የለም። ስለሱ ይፈተናል አይፈተንም? መልስ። አምላክ ይፈተናል አይፈተንም? አምላክ በሰይጣን ይፈተናል አይፈተንም? አይፈተንም። ፈቃደኛ ከሆነ ይፈተናል አይፈተንም? እኔ ደግሞ መልሼ በጥያቄው ላይ ጥያቄ አመጣሁልህ። አንድ ጋር መልስ። አምላክ ይፈተናል አይፈተንም? መልስ። አምላክ ይፈተናል አይፈተንም? ኧረ በአላህ ፈቃደኛ ከሆነ ይፈተናልም አይፈተንም? አምላክ አይ ፈቃደኛ ከሆነ ይፈተናል፣ ካልሆነ ግን ማንም ሊፈትነው አይችልም። ለምን? ሁሉን ገዢ ነው። ኦኬ ፈቃደ እሱ ልክ እንደዚህ ፈቃደኛ ከሆነ ይፈተናል፣ ካልሆነ አይፈተንም የሚል ጥቅስ እስኪ ጋር አለ። ቃል በቃል የለም አይደል? አላህ አረን ነገር ነው የምትነግረኝ እንጂ። ቆይ እሺ እኔ ምሳሌ ልስጥህ አይደለማ? ምሳሌ አይደለም የምትሰጠኝ፣ እኔ ጥቅስ ነው የምፈልገው። ያለ ጥቅስ እኔ ጋር ማውራት አይቻልም። አይደለማ ኡስታዝ ነው እንዴ? አንተ እኮ አሁን እንዴ ነው ነው አይደለም አትበል። የእግዚአብሔር ልጅ መሆኑን ሊፈትነው ቀረበው። ራስህንም ገና አላወራህም ስለማን እንደሆነ። አምላክ ይፈተናል አይፈተንም ነው ጥያቄ። መቼ ጀመረ? ፈቃደኛ ከሆነ ይፈተናል አልኩህ። ፈቃደኛ ከሆነ ይፈተናል የሚለው የቱ ጋር ነው? ምክንያቱም አምላክ ሁሉን ገዢ ነዋ። ምክንያት አይደለም የምፈልገው፣ ጥቅስ ነው የምፈልገው። ጥያቄያችንን መልስልና ኡስታዝ። መሳቅ አይደለም እኮ እኛ እንጠይቀሃለን ብለን ገባን። አንተ እኮ ጭራሽ ወደ መጠየቅ ገባ እኮ እኛን።
ግልጽ ነበር። አምላክ ይፈተናል አይፈተንም? አይፈተንም ነው መልሱ። ምክንያቱም ፍጡር እንጂ የሚፈተነው አምላክ አይፈተንም። ገብታችኋል አይደለ? አምላክ እንደማይፈተን ላሳያችሁ። ከዛ በኋላ መጥፎ ነገር ስለሚከሰት ያን ስለሚያውቁት ነው። አይፈተንም ቢሉም ይፈተናልም ቢሉም ሁለቱም ላይ በቃ ውድቅ ነው የሚሆነው ክርስትና። ይፈተናል ካሉ አምላክ እንዴት በፈጠረው ፍጡር ይፈተናል በሰይጣን ሊባሉ ነው። አይፈተንም ካሉ ኢየሱስ ክርስቶስ ተፈትኗል፣ ስለዚህ አምላክ አይደለም ወደሚለው እንሄድ ነው። ሁለቱም መልስ ክፉ ነው የሚሆንባቸው። ስለዚህ ያለው አማራጭ ምንድነው? ይፈተናልም አይፈተንም ብለው ሁለቱን መመለስ ፈልጉ። አይሰራም እንደዚህ። ወይ ይፈተናል ወይ አይፈተንም ነው አምላክ። መልሱ ምንድነው ከተባለ እንደ መጽሐፍ ቅዱስ አምላክ አይፈተንም ነው። ማስረጃ ላሳያችሁ። ኢየሱስ ግን ተፈትኗል፣ ስለዚህ አምላክ አይደለም ማለት ነው። ምን ላሳያችሁ? እዚህ ጋር አምላክ እንደማይፈተን የቃል በቃል አዘጋጅቼልሃለሁ። ምን ይላል እዚህ ጋር? የያዕቆብ መልእክት ምዕራፍ 1 ቁጥር 13 ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈተንምና እርሱ ራሱስ ማንንም አይፈትንም ይላል። እግዚአብሔር አይፈተንም አይደለ? ነገር ግን ኢየሱስ ተፈትኗል። እናሳያችሁ። ለዛውን በሰይጣን ነው የተፈተነው። ከጅማ በሰይጣን ተመልከቱ። ኢየሱስ ክርስቶስ በሰይጣን እንደተፈተነ እናሳያችሁ። ሉቃስ ወንጌል ምዕራፍ 4 ያው ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ፣ በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ ያሰላ። ስለዚህ አምላክ ምንድነው? ቅድም አይፈተንም ብሎናል። ኢየሱስስ ተፈተነ ይለናል። ስለዚህ ኢየሱስ ክርስቶስ አምላክ አይደለም። አምላክ አይፈተንም። መጽሐፉ ሲያስተምር አምላክ አይፈተንም ብሎ ዘግቶታል። ኢየሱስስ ተፈትኗል፣ በዲያብሎስ በደንብ አድርጎ ተፈትኗል። አምላክ እንዳልሆነ ያው ቃል በቃል ይዘጋ ማለት ነው። ይሄን ይመስላል። ምን ይላል ቁጥር? አንብብ መጽሐፍን። ከዚያ ካልሆነ አልካርላ አንብብ፣ ከሱ ችግር የለውም። ያው ልሰማ አንተ ማስረጃ አምጣ። ቁጥር አንብበው። ለምን ደነገጥክ? ምንድነው መደንገጥ? ያው ፊት ለፊት እኮ ነው ያለሁት። ቁጥር 1 እና ቁጥር 2 አንብብ። ወደ ቁጥር 3 ትሄዳለህ። እሺ ቆይ ተረጋጋ እንጂ። እሺ ይኸው ችግር የለውም። ኢየሱስም አይኖቹን ወደ ሰማይ ነሳና አባት ሆይ አለ አይደለ? ቀጥል። እሺ መጽሐፍ ካንተ ጋር አለ? ቀጥል። አንብብ። አታዳምጥም? አማርኛ ትችላለህ? መጽሐፍ ካንተ ጋር አለ ወይ? ልናየው ነው ሁሉንም እኮ። ቀጥል። አለ ወይ ካንተ ጋር መጽሐፍ? አይሰማም እንዴ? ችግር የለ አንብብልኝ። ምን ችግር አለው? እየሰማሁ እኮ ነው ወንድም። በፈጣሪ አዩ አንድ መጽሐፍ ነው አውጭለት። አሁን ስለዚህ አንተ ልታብራራ ነው ወይንስ እኔ ላብራራለህ? ምረጥ። አንተ ነው የምታብራራ። በጣም ማስረጃ አንተ ስለመጣ በጣም ጥሩ። ስለዚህ እኔ አሁን ላብራራ ነው፣ አንተ ደግሞ የመጽሐፉ ባለቤት ስለሆንክ በዚህ ላይ ትጠይቃለህ ማለት ነው። አንድ ያዩ ረቀነ ኢየሱስም አለ፣ ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ አለ። እሺ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተን አለ። እሺ ኢየሱስ ክርስቶስ እዚህ ቦታ ላይ እውነተኛ አምላክ ብቻ የሆንክ አንተን የሚለው ማንን ነው? ስላሴን ነው ወይንስ አብን? ቀጥል። ጨርስ። አይደለም ጨርስ። ቆይ ይሄ መልስ። ይሄን ኢየሱስ ለአባቱ ነው እውነተኛ የሚለው ለአባቱ ነው። ስለዚህ እውነተኛ አምላክ ብቻ የሆንክ የሚለው ስላሴን አይደለም ማለት ነው። ያንተን እምነት ቀጥል። እውነተኛ አምላክ የሆንክ ሳትመልስ ወዴትም አትሄድም። ኢየሱስ ክርስቶስ እውነተኛ አምላክ ብቻ የሆንክ ያለው ያንተን እምነት ስላሴን ነው ወይንስ አብን ብቻ ነው? ቀጥል። ታገኘዋለህ። ስላሴ ቁጥር እስከ 5 አንዱ መልስ። ስላሴ ቁጥር እንደ 5 ቀጥል። አይዞህ ይኸውና መልስ። አያችሁት አይደለ? ቀጥል። እስከ 5 አንብበው። እስከ 5 አንብበው። ስላሴ ምን እንደሆነ ላስረዳ። እስከ 5 ቀጥል። እስከ 5 ቀጥል። እንዳታቋርጥ። ስላሴ ብለሃል። እስከ 5 አንብበው። ስላሴ ምን እንደሆነ ላሳየኝ። ረበ ፈጣሪ አትመልስም? ይሄንን አምላክ እያለ እየተናገረ እኮ ስላሴ ጠይቀኸኛል። እስከ 5 ስላሴ ምን እንደሆነ ላሳይ። ቀጥል። አንብበው። ስላሴ ምንድነው? ስላሴ ያው እውነተኛ አንዴ ራስህ በተናገርከው አንብብ እንጂ ታዲያ እንዴ ምን ነው? ምን አለ ኢየሱስ ክርስቶስ? እውነተኛ አምላክ ብቻ የሆንክ አንተን አለ።
አምላክ የሚለውን ቃል እዚህ ቦታ ላይ አንተን ብሎ ጨረሰ። አንተን ያለው የሆነን አካል እያመላከተ ነው። ከላይ አብን ነው ወይንስ ስላሴን ነው? መልስ። አንተን የሚለው ማንን ነው? አንተ ለአብ ነው። አላሁ አክበር። አምላክ የተባለው አብን ነው ማለት ነው፣ ስላሴን አይደለም። ቀጥል የላከው እውነተኛ አምላክ የተባለው አንተን ያለው ማንን ነው ስለው አብን ነው አለ። ስላሴን አይደለም። ቀጥል፣ አታቋርጥ። ቀጥል። እቀጥልሃለሁ፣ ችግር የለውም። ያው ልቀጥል ነው። አንደኛ ሁለተኛ ልቀጥል ነው። አብሽር። ያው የላከውንም ኢየሱስ ክርስቶስን አለ። የተላከው ማን ነው? መልእክተኛው ኢየሱስ ክርስቶስ። አላሁ አክበር። መልእክተኛ ነው ክርስቶስ። አንዱ አምላክ ማን ነው አለ? ቅድም አብ ነው አለ። ኢየሱስ ምንድን ነው አለ? የአንድ አምላክና ኢየሱስ ማወቅ የዘላለም ሕይወት ነው እያለክ ነው አይደለም? ቆይ ወደሱ እንሄዳለን። የተላከው ማን ነው? መልእክተኛው ስለው ኢየሱስ ነው። ቆይ አብን ወልድን ማወቅ የዘላለም ሕይወት ነው እያለክ ነው አይደለም? ምን አብን ምን ብሎ ማወቅ፣ ወልድን ምን ብሎ ማወቅ? መልስ። በአውዱ መስቀል አብን አምላክ ብሎ ወልድን መልእክተኛ አብን ምን ብሎ ማወቅ? አብንና ወልድ ማወቅ የዘላለም ሕይወት ነው እያለክ ነው። አብን ምን ብሎ ማወቅ? አምላክ ብቻውን አምላክ የሆነ ብሎ ማወቅ አይደለ? መልስ። እውቀት በሁለቱን ዘሴም ነው። ሁለቱን ማወቅ አይልም። አብ አውቀ ወልድ አይልም። እንደሱ አይልም። ቀጥል። ምንድነው ቀጥል? አብን አምላክ ብሎ በማወቅ ተረጋጋ። ወልድን መልእክተኛ ብሎ በማወቅ ብለህ መስክረሃል ቅድም። ስለዚህ አንተ ደግሞ አይ አብም ወልድም መንፈስ ቅዱስም ስላሴ ናቸው አምላክ ናቸው ብለህ ነው የምታምነው። እምነትህን የዘላለም ሕይወት ምንድን ነው ወንድሜ? የዘላለም ሕይወት ምንድን ነው? አይዋ የዘላለም ሕይወት ማለት አብን አምላክ ነው ብሎ ማወቅ ብቻውን፣ ወልድ ደግሞ መልእክተኛ ነው ብሎ ማወቅ። ይሄ ነው የዘላለማዊ ሕይወት። ያው ቃሉ እየተናገረ ነው። የላከውን መልእክተኛ ይላል። ያው አንተ ራስህ የተላከው መልእክተኛው ማን ነው ስልህ ኢየሱስ ብለሃል ቅድም። እሺ ቀጥል። እስከ 5 ቀጥል። እሺ ችግር የለም ብለሃል አላል? ቀጥል ምንድን ነው? ቀጥል ቢል የለም እኮ እዚህ መልስ እንጂ። 5 ቀጥል። ኋላ እስከ 5 ቀጥል። አይዞህ ያው ጨረስክ እኮ እዚህ ጋር አምላክ ማን እንደሆነ ጨረስን፣ መልእክተኛ ማን እንደሆነ ጨረስን። አይዞህ አትደንግጥ። እስከ 5 ቀጥል። እንዴ ምን ነው መደንገጥ? ወደ መካ እናንተ አምስተኛ ፒላራችሁ ምንድን ነው? ወደ መካ ሄዳችሁ ከአባን መዞር አይደል? እሱ ነው የምታሳየኝ። በቃ ወላሂ እሱ ነው የማሳየህ። ቀጥታ ቀል በቃ መጽሐፍ ቅዱስ ላይ አባን የዞሩበትን አሳየኝ። አዎ ከዛ ሻሃዳ ነው አይደለ? አነስ አንድ ያውጣለት። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ያውጣለት። ባይብል አፕ ላይ ግባና እንዳውጣለት ቁጥር 1 አዎ ታች ከግባና ወደዚህ ስትሮንግ ወርድ ምን የለም 2287 የምትለውን ቁጥሯን ተጫናት። እታች 2280 ከታች ጋር እሱ ጋር ወደ አማርኛ ቀይርለት። እሱ ጋር ያለው እንግሊዘኛው ላንበው። እሺ አንብብ፣ ችግር የለም። ወደ መካ ሄዳችሁ ሐጅ አድርጉ የሚለውን ማን ነው ማየት የሚፈልገው? ወረድ አድርገት። እሱ ጋር ስለ ሐጅ እና ታች ወረድ አድርግለት። ትንሽ አውርደው እታች ትንሽ እስርህ ጋር ጣትህ አጠገብ አሁን እሱ ጋር እንትን በልለት። ያ ሜክ ኤ ፒልግሪም ቱ መካ ያሰና ያውና ሲጋራ ታረሳፈየው ያውና ይታያል እሱ ጋር ሜክ ኤ ፒልግሪም ቱ መካ ወደ መካ ሄዳችሁ ሐጅ አድርጉ። ይህ ምን ላይ ነው ያለው? ኦሪት ዘጸአት ምዕራፍ 5 ቁጥር 1 ኦሪት ዘጸአት ምዕራፍ 5 ቁጥር 1 ባይብል ሀብ ላይ ሂብሩን ሲያሳይ የሂብሩን ቀጥታ ወደ እንግሊዝኛ እዚያ ጋር ቀይር። ያውና የሂብሩ ቃል እዚህ ጋር አሽሃዱ አማርኛ አድርገው እኛ የምናንብበው እያሉ ነው። ወደ አማርኛ ቀይርላቸው። አንስ እዛ ላይ አረብኛ እኮ ነው የሚለው። ኧረ እንግሊዝኛ አብሽር፣ ወደ አማርኛ ቀይርላቸው እዛው ላይ አረቢክ ነው የሚያወጣው። ኧረ ችግር የለውም። አንተን ላይ ያስቀምጥልሃል፣ በእንግሊዝኛ ያስቀምጥልሃል። አረበኛውን አይደለም።
እዛው ላይ ወደ አማርኛ ቀየር ትችላለህ። ወደ መካ ሐጅ አድርግ። ያው ወደ አማርኛ እኮ ትራንስሌት እኮ አድርጓልህም እኮ አይደለም፣ በአማርኛ ነው የነገረህ። ኧረ እባክህ በእንግሊዝኛውም አለ እዛው ላይ። እንግሊዘኛው አረብኛ የሚለውን ብሎ ነው ቅድም ያወጣው፣ አረቢክ ብሎ ነው ያወጣው። እዛው ላይ እንግሊዘኛ አለልህ እያለህ እኮ ነው ወገናችን። እኮ በተለያዩ ቋንቋዎች ስትቀይረው ጊዜ ሐጅ ስለማድረግ ነው እየተናገረ ያለው። የአረብ ክርስቲያኖች አሉ ለምሳሌ አይደለ? ይሄንን መተው እዚህ ሲያነቡ ጊዜ ይህን ቃል ነው የሚቀመጥላቸው። የዓለም ላይ ያለ ክርስቲያን የሚጠቀምበት የራስህ ባይብል ሀብ ነው። እዚያ ላይ ስትገባ ጊዜ ያው በእንግሊዝኛም በአረበኛም በሁሉ ቋንቋ ያስቀምጥልሃል። አንዳንድ ቦታዎች ላይ የሚገርምህ በአማርኛ ሁሉ ብሎ የሚያስቀምጥበት ጊዜ ቦታ አለ። በቃ ስለዚህ ይሄ ስንተኛው ፒላር ነው ማለት ነው? ኦሪት ዘጸአት ምዕራፍ 5 ቁጥር ማነው? አምስተኛው የእስልምና መሰረት ነው እሱ። ይሄ አምስተኛው የእስልምና መሰረት ነው። አራተኛው ምን ነበር? ጾም መጾም። ጾም መጾም። እነሱ ምን የሚል ጾም ነው የሚጾሙት? ጾም ይጾማሉ ነው። ጾም አራተኛው የእስልምና መሰረት ነው። እሺ እናንተ እነሱ ረመዳንን ጾመዋል? ወደ ዝርዝር ጥያቄ እየሄድክ ነው። እናንተ የምትጾሙት ረመዳንን ነው። የቀደሙት ሙስሊሞች ረመዳንን ጾመዋል? ወደ ዝርዝር ትሄዳለህ? እኔ እሄዳለሁ፣ ችግር የለውም። ግን ወደ ዝርዝር እየሄድክ ነው። ወደ ዝርዝር እየሄድኩኝ ነው። እነዚህ መሰረቶቹ እነዚህ ትዕዛዛቶቹ አሉ። ግን በቃ ወደ ረመዳንን ማየት ፈልገዋል ይሄ ሰውዬ። አዎ ያለፉት ነብያቶች እንደ መጽሐፍ ቅዱስ አሁንም ሰርፕራይዝ ነው የማደርግህ፣ ረመዳንን ወር ነበር ሲጾሙ የነበረው። ምን ትላለህ? ኖ ረመዳን ወር ምን ማለት ነው? ረመዳን ወር በጨረቃ ወራት አቆጣጠር 9ኛው ወር ነው። ነብያቶች መጽሐፍ ቅዱስ ላይ ሲቆጥሩ የነበረው በጨረቃ ወራት አቆጣጠር ነው። 9ኛው ወርን ሲጾሙ እንደነበር ማስረጃ ላሳየህ። ቆይ እናንተ ረመዳን የምትጾሙት ቁርአን የወረደበት ቀን ነው። ማን ቁርአን የወረደበት ወር ነው ብላችሁ ነው የምትጾሙት አይደል? እየቀያየርክ ጥያቄ እየሄድክ ነው ወገናችን። ነው አይደለም። ይህ ሁሉ ላለመስለም ነው አይደለ? እኔ ምን እንዴ አሁን እኮ ያዝነው እኮ እውነት ነው። እናንተ ረመዳንን የምትጾሙት ትዕዛዝ አሳየኝ። አሁን ወደ መካ ሄዳችሁ ሐጅ አድርጉ የሚለው ነው የቀረኝ። ከዛስ ሻሃዳ አልከን ጨረስክ። እና እሱን ካየህ በኋላ ደግሞ ተመልሰህ ጾሙ የትኛውን ወር ነው ሲጾሙ የነበረው? ይሄ መካን እንዳብራራሃት አራቱንም አላብራራኸው። እሺ